ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰብ የሆኑ ሼር ላይክ በማድረግ ተቀላቀሉኝ እላለሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ በአዲስ ቪዲዮ ስመጣ የሩሃማና የሀብታሙ ጉዳይ በአዲስ ምዕራፍ ተጀምሯል። ከዚህ በፊት በሰይፉ በኢቢኤስ ቴሌቪዥን ላይ ቀርቦ ነበረ። ሀብታሙ በመጀመሪያ ሩሃማ ናት የቀረበችው። እንግዲህ ሩሃማና ሀብታሙ ተወልደው ያደጉ አዲስ አበባ ኳስ ሜዳ ነው። ሆኖም በአጋጣሚ ሰይፉ ላይ ነው እንግዲህ ህዝቡ የተመለከታቸው ለመጀመሪያ ጊዜ። ምንድነው ኩላሊት ሰጠኝ ብላ መጣች ሩሃማ። ከሩሃማ ቪዲዮ በኋላ ደግሞ በጣም ብዙ አነጋጋሪዎች ተነስተዋል ማለት ነው። ከዛ በኋላ ደግሞ ሀብታሙ እንዳያችሁት ሀብታሙ ኩላሊት ሰጥቻት ክዳኛለች በማለት ደግሞ በሌላ ሾው ላይ ቀርቦ ኢንተርቪው ያደረገ ማለት ነው። ከዛ ህዝቡ ምን ሆነ ግራ ገባው። በመጀመሪያ ደረጃም ሀብታሙና ሩሃማ እንደ ማንኛውም ኢትዮጵያዊ ለመፈመስ ህዝቡ መነጋገሪያ እንዲያረጋቸው ተፈልጎ የተሰራ ድራማ ነው እንጂ የእውነት ህይወታቸው አይደለም። እኔ እንዳጣራሁት ማለት ነው። ምክንያቱም እኔም የኳስ ሜዳ ልጅ ስለሆንኩኝ እና እነዚህ ልጆች ስራቸው በመጀመሪያ ሀብታሙ በትክክል የላዳ ሹፌር ነው፣ ተቀጥሮ ነው የሚሰራው። እሷ ደግሞ መጀመሪያ ሸማቾች ነበረ የምትሰራው በካሼሪነት። ከዛ ደግሞ ወደ መሳለሚያ ጤና ቆጠባ ገብታ እዛ እንደዚሁ በካሼሪነት ነበረ የምትሰራው እኔ እስከማውቃት ድረስ ማለት ነው። አሁን ደግሞ ከትላንትና ወዲያ ደግሞ ምን ብለው መጡ? ታረቅን ማለትም ድራማ ላይ የሃይማኖት አባቶችን ባታስገቡ ወይስ ምንድነው የሃይማኖት አባቶችን ዋሽታችሁ ነው ወይስ የድራማው አንድ አካል ናቸው? አክቲንግ እየሰሩ ነው ይሄ አባት አስታራቂ ሆነው የመጡት ማለት ነውና ለመፈመስ ስትሉ አሁን ባለፈ አይታችኋል። ሚስቱን አራስ የነበረች ሚስቱን እንዴት ሲያመናጭቃት ሲሰድባት፣ በቃ ያልሆኑ ቃላቶች የሚከብድ ለሰው ልጅ የሚከብድ ያውም ለሴት ልጅ ለወለደች እናት የሚከብድ ቃላቶች እያወጣ ሲናገራት በንጋታው ፌመስ ሆኑ። እዮሃ ሚዲያ ላይ ቀረበች። እዮሃ ነው ምን ሚዲያ ላይ ነበረ ቀረቡ። አባይ ቲቪ ላይም ቀርበዋል። ስንት ቲቪዎች ተራራጡባቸው። ይሄንን ነበር የፈለጉት፣ ፌመስ ሆኑ ማለት ነው። እንደዚሁም ደግሞ ሰሞኑ አንድ እናት ለልጇ በረኪና ጠጣለሁ ህይወት ያጠፋልሻለሁ ወይኔን ምረጪ ወይ ይሄን በረኪና ልጠጣ እያለች እየሰደበቻት እያስፈራራቻት ቪዲዮ ፖስተች። ምንድነው ነገሩ? ከጀርባ ሲጣራ ለመፈመስ እና ፌመስ መሆን ይሄን ያህል በህይወታችን ዋጋ መክፈል ያለብን አይመስለኝም። እናም እኔስ ምን ልላችሁ ፈልጌ ነው፣ የሀብታሙና የሩሃማም ጉዳይ የፍመሳ ጉዳይ ነው። ሩሃማና ሀብታሙ ኢቢኤስ ላይ ከቀረበች በኋላ እሱም ደግሞ ሌላ የቶክ ሾው ላይ ከቀረበ በኋላ ምን አይነት ህይወት መኖር ጀመሩ? የተንደላቀቀ። እሷ የሁማን ሄር ማስታወቂያ ሰራች። ከዛ በኋላ የጥርስ ማስታወቂያ ሰራች። የተለያዩ ሜካፖች ማስታወቂያ ሰራች። አለፈላቸው። በቃ አይበቃም እንዴ? ገና ድጋሚ ታረቅን ብላችሁ ሚዲያ ላይ አካኪ ዘራፍ ምትሉብን ህዝቡም ደግሞ አያርመውም። በሰው ህይወት እየገባ ይፈተፍታል። ምንም በማይመለከተው ማለት ነው። አሁን የዛኔ ሀብታሙና ሩሃማ ተጣሉ ብለው ላይቭ ላይ ገብተው ቲክቶክ ላይ እርስ በርሳቸው እየተጣሉ እርስ በርሳቸው የሀብታሙ ደጋፊ ሌላ ጎራ አለው፣ የሩሃማ ደጋፊ ሌላ ጎራ አለው። ጓደኛሞች የተጣሉ አውቃለሁ እኔ
ከምር እየተሰዳደቡ ማለት ነው። እንጃ ማለትም ለምንድን ነው በሁሉም ነገር ላይ የምንሸወደው? በተለይ ደግሞ የመዳብ ቅመሞች። ይሄ ሰው እውነተኛ ሰው ነው ወይስ የውሸት ነው ወይስ አክቲንግ ነው ብለን ለምንድን ነው ማናጣራው? በተለይ አሁን ላይ ሰግጥ 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 ብሏል ወንድማችን። ካልሰገጥን አንፈምስን፣ ካልሰገጥን አያልፍልንም ማለት ነው። ምክንያቱም ጊዜው የሚዲያ ነው። አሁን ላይ ሰርቼ ተምሬ ተመርቄ ምናምን ተቀጥሬ ያልፍልኛል? ኔቨር፣ መቼም አያልፍልንም። ምንድነው ማድረግ ያለብን? መሰገጥ፣ መዋሸት፣ አክቲንግ መስራት። አንዳንዶቹማ በቃ ከነ ሰራዊት ፍቅሬ ከሙሉ አለም ጌታሁን ከነ ማንዴላ ከነ ግሩም ኤርሚያስ ከነ ሰላም ተስፋዬ የሚበልጥ አክቲንግ እኮ ነው የሚሰሩት። እሪ ውሸታቸው። እኔ ሰው ግን እንዴት ነው የምችልበት ማስመሰል? በቃ አንቺ እንዲት ያለሽ አንቺ እንደዚህ ካሽ በኋላ ደግሞ በሌላ ጣቢያ ያጠራለሁ እኔ እንደዚህ ላለው ተነጋግረው ስክሪፕት ተጽፎ ምን ተብሎ አሁን የባለፈዋ ጃራስ ናት የተባለችዋ ባሏ ሲሰድባት በቃ አክቲንግ ባንዴን ባወጣ ምናምን ነገር የፈለገ ነገር ቢሆን ማለት ነው። ባሏ እንደዛ ስለተናገራት ፊቷ ምናምን ቀላለ ምናምን። አረ ውሸት በቃ ስራቸው ሁሉ አክቲንግ። እኔ ማንንም አላምንም በቃ ማንንም። እንደውም ጸጋ ተልከሰከሰች የሚለው ሰውዬው እሱ ራሱ አክቲንግ ሳይሆን አይቀርም። ከዛ በኋላ እኮ ነው የተለያዩ ነገር መውጣት የጀመሩ። ጸጋ ተልከሰከሰች ብሎ መጣ አንዱ ደግሞ ወንድማችሁ አይደለውም ወይ እርዱኝ ብሎ መጣ፣ ተረዳ። አሁን በጣም ብዙ በቃ እኔ ነኝ ያለ መኪና የሚነዱ ትላንትና የሰከሱ የተወኑ ናቸው። ይሄ ትወና ስላችሁ እንደ ምንድነው እንዳልኳችሁ እንደነገሩም እንደነ ሰላም ተስፋዬ አይደለም። የቲክታክ ትወና መቻል አለባችሁ ሊያልፍላችሁ ከፈለጋችሁ። ይሄ የሆነ ዳይሬክተር ጋር ፕሮዲሰር ጋር ሄዳችሁ ደጅ መጥናት ምናምን አይጠበቅም። በቃ ትሄዳላችሁ፣ የ10 እና 15 ደቂቃ ቪዲዮ ትቀረጻላችሁ፣ ትፈምሳላችሁ፣ ሀብታም ትሆናላችሁ። የሆኑ ድርጅቶች እናንተ ፌመስ ስለሆናችሁ እናንተ መነጋገሪያ ስለሆናችሁ ይጠሯችኋል፣ ማስታወቂያ ያሰራችኋል፣ በዛ ገንዘብ ታገኛላችሁ ማለት ነው። ይሄ ነው የአሁኑ ጨዋታ። የቸገረኝ እርዱኝ፣ በዚህ ወጣ ባለቤቴ እንዲህ አለኝ፣ ከውጪ እንደዚህ ሆንኩ፣ በዚህ ገባው፣ በዚህ ወጣው። የውሸት ሰው ለመፈመስ ብሎ እንደዚህ እና ህዝቡ ለምንድን ነው የማይረዳው? በተለይ የመዳብ ቅመሞች ከስራችን ጋር እኮ አይሄድም። የእነሱ ህይወት እኮ ሌላ ነው። ላይቭ ላይ 24 ሰዓት ቁጭ የሆነ አንዳንዶቻቸውማ እንደውም እንጃ። እኔ አንቺስ ቁጭ ብለሽ እያየሻቸው አይደለም ወይ ልትሉኝ ትችላላችሁ። እኔ ግን ሰዓት አለኝ የማይበት። አሁን እቺን ሰዓት ስላገኘው ነው ይሄን ቪዲዮ የምሰራው። ሰዓት የሚባል ነገር የለኝም። እኔ ያለሁት ኳታር ነው ነግሬያችኋለሁ። ሁሉም ቦታ ትታያላችሁ። የሆነ ሰዓት ላይ ካለኝ በቃ ለእናንተ ለማውራት ነው የምመጣው። እዚህ ጋር አውርቻችሁ በቃ ወደ ስራዬ ነው። ስልኬ የት እንዳለ ሁሉ አላውቅም። አንዳንዱ ከጠዋት ጀምሮ ላይቭ ላይ ግን መዳብ ቤት ነው ያለችው። እየተኮሰች ላይቭ ላይ ናት። ምግብ እየሰራች ላይቭ ላይ ናት። ሰው እንዴት ልብስ እየተኮሰ ላይቭ ላይ ቁጭ ብሎ ያወራል? ማለትም አይምሮ የሆነ አይምሮ እኮ ይጨናነቃል። እና አንዳንድ እስቲ እነዚህ የሚወሩ ወሬዎች የውሸት ናቸው እነዚህ ብላችሁ ለማመን ሞክሩ። አንዳንዶቻችሁ የእውነት እየመሰላችሁ የሚያለቅሱም አሉ። አሁን እኔ የነ ሀብታሙና የነ ሮሃማ ነገር ግርም ነው ያለኝ። የእውነት እስቲ ሀሳብ ስጡበት። እነዚህ ቀጣፊ ውሸታሞች ማለት ነው። ተቃፋ ምናምን ይቅር ብያታለሁ። በቃ ይቅር ካልክ በቃ ህይወትህን ኑራ። ታዲያ ሚዲያ ላይ ምን አስመጣ? ወይስ ላይቭ እና ኮመንት ለመለቃቀም ነው? ይሄ እኛ በስንቱ እንቃጠል። ሀገራችን ጦርነት ላይ ናት። ስለ ሀገራችን እንጨነቅ። ሰው በሃይማኖቱ እየተጣላ ስንት ነገር እየሆነ እናንተ መጥታችሁ ላያችን ላይ ፊት ትፈምሱብናላችሁ። እኛ ስንት አመት ሚዲያ ላይ ቁጭ ብለን ያልፈመስ ነው። ግራ ነው የገባኝ ከምር። እስቲ ሀሳብ ስጡበት ቤተሰቦቼ።